የኢትዮጵያ አምላክ ከሶሪያ አምላክ በምን ይለያል አለ ጌታቸው ረዳ። የኢትዮጵያና የሶሪያ አምላክ አንድ አይደለም። የኢትዮጵያ አምላክ የተለየ ነው። የኢትዮጵያ አምላክ በጣም ልዩ ነው። በእውነት ድንቅ አምላክ። የኢትዮጵያ አምላክን ይመስላል። የኢትዮጵያ አምላክ እኮ ቱርክ በሰሜን ኢትዮጵያውያንን ሁሉ ህዝብ ስትፈጅ አየና ኢትዮጵያ አሁን ቱርኩን የምትመታበት ነገር የለም፣ የምትበቀልበት ነገር የለም። የኢትዮጵያ አምላክ ጾም ጾሙ አላቸው። የኛ ኦርቶዶክሳውያን የሶስት ቀን ጾም አወጀች ቤተክርስቲያኒቷ። አቡነ አብርሃም እና አቡነ ጴጥሮስ ነበሩ። ልክ ምህላው የተጀመረ ቀን 50,000 ቱርካውያን ቤታቸው ተናደባቸው። ከባድ ነው። የኢትዮጵያ አቶሚክ ቦምቡ፣ ኒውትሮን ቦምቡ እንዲሁ ዝም ብላችሁ እንደ ቀላል የምታዩት አይደለም። ፈንዳ እንደፈለግኩን። የኢትዮጵያ አምላክ ግን የተለየ ነው። የኢትዮጵያ አምላክ እኮ ኢትዮጵያ ላይ ሲያሾፍ የነበረው ጌታቸው ረዳን መሳቂያ መሳለቂያ ነው ያደረገው። የአብይ መጫወቻ ነው። ከዚህ በላይ ውርደት አለ? የሰባተኛ ክፍል ተማሪ ነው እንደዚህ ነው ሲለው የነበረው ሰው የሰባተኛ ክፍል ረግጦት ፍርፋሪ እየሰጠው ዳቦ እየሰጠው ከርሱን እየሞላለት ሴት እያቀረበለት መጠጥ እያቀረበለት ብሎ የአብይ አገልጋይ ሆነው በጣም የኢትዮጵያ አምላክ እንደዚህ ነው ብዬ ምገልጠው አለ። በእውነት ብዙዎች አይገባቸው። አሁን ይህንን የዋሃቢያ እስላሞች የኦሮሚያ ዋሃቢያ እስላሞች እንደሱ ፊት ብታወሩ እነሱ አይምሮ ውስጥ ያለው ሳውዲ አረቢያ ነው፣ እነሱ እንትን ውስጥ ያለው ዱባይ ናት፣ ቱርክ ነው ምናምን። የኢትዮጵያ አምላክን አያውቁት እና ችግር ነው። የኢትዮጵያ አምላክ ትንሽ ጥንቃቄ ይፈልጋልና ጋሽ ጽምዶ የራሱ ጉዳይ ግን ቢሆንም ድጋሚ ይሄ ጽምዶ ማለት አሁንም አማራን ባሪያ አድርጎ በአማራ ላይ ተሸጋግሮ በ83 4 ኪሎ ይሄ በ2010 4 ኪሎ በአማራ ትከሻ ላይ አድርጎ አሁንም ደግሞ በአማራ ትከሻ ላይ ሆኖ ለመግባት ከሆነ አይሳካም፣ አይሆንም። ዘብስቱም ነው። አሁን አማራ በራሱ ቁመና ነው መነጋገር ያለበት። እኔ ሐሳቤ ያ ነው። በራሱ ቁመና ነው መነጋገር ያለበት። ከማንም ጋር አይስማማ አይደለም። ከኤርትራ ጋር መስማማት ይችላል፣ ከትግሬ ጋር መስማማት ይችላል፣ ከሱዳን ጋር፣ ከግብጽ ጋር፣ ከሶማሊያ ጋር፣ ከፈረንሳይ ጋር፣ ከአሜሪካ ጋር፣ ከፈለገው ሀገር ጋር መስማማት ይችላል። ግን አማራን ሆኖ ነው እንጂ አሁንም ደብረ ጽዮን ላይ ተቀምጦ ዘመነ ጋዜ ደብረ ጽዮንን ይዞ በቃ ዘመነ ጋዜ ወፍራም ነው ተብሏልና ደብረ ጽዮን ቀጭን ነው ተብሎ መሸከም አለበት። እንዲያው የእውነት ትክክል አለ። ነገዱ አንዳርጋቸው ማነው ስሙ ደመቀ መኮንን ወፍራም ነው፣ ከዛ መለስ ዜናዊ አጭር ነው ቀጭን ነው አይከብደውም ተብሎ እንደገና መለስ ዜናዊን 4 ኪሎ ያስገባው ኃይል እንደገና አሁን ደግሞ ዘመነ ወፍራም ነው ተብሎ ደብረጽዮን ቀጭን ነው ተብሎ መግባት እንደዚህ ትክክል አይደለም። ጥሩ አይደለም። መከባበር ወያኔዎች የራሳቸው የሚፈልጉት ነገር አለ፣ የራሳቸው ጉዳይ እዛ እነሱ እውነት ነው ተርበዋል፣ እውነት ነው የሚፈልጉትን ነገር አላገኙም። ሲጀመር የትግሬ ነፃ አውጪ ነኝ ብሎ ከአማራ ጋር መስማማት የለበትም። መጀመሪያም የትግሬ ነፃ አውጪ ነኝ ብሎ ኢትዮጵያን እንዲመራ መፈቀድ አልነበረበትም። ትግሬን ነፃ የሚያወጣ ኃይል እንዴት ነው ያን ስም ይዞ ኢትዮጵያን 20 ምናምን ዓመት የሚመራው? አሁን ጭራሽ የኦሮሞ ነፃ አውጪ ግንባር መሀል አዲስ አበባ ላይ በኢትዮጵያ ምርጫ ቦርድ ተመዝግቦ እየተወዳደረ ነው። ያኔ ጭቁን ፈምቶ ኦሮሞ ነፍጠኛ ኢትዮጵያ ራጀላ ሲምባብ ኦሮሞ ነፃ እናወጣለን ገነጥላለን ግን ጥልጥላ አባትን ያውጣና ኢትዮጵያ ፈቅዳለ በጀት ሰጥታው የኢትዮጵያ ምርጫ ቦርድ የህዝብን ግብር ለኦነግ እየሰጠ ኦነግ አዲስ አበባ ላይ ሆኖ ኢትዮጵያ ገነጥላለሁ ገንጥል አባት ያምላክ። ነገሩ በጣም ውስብስብ ነው። በእውነት አስቸጋሪ ነው። ለፖለቲካ ይመች፣ ለትንተና ይመች፣ እንዲሁ ግራ የገባው ነገር አይሲስ እኮ አሜሪካ ፓርቲ አቋቁሞ ዋሽንግተን ላይ ማለት ነው። ይሄ ሌላ ነገር የለውም። በጀቱ የኢትዮጵያ ነው። ብሩ ደግሞ የአማራ ገበሬ፣ የትግሬ ገበሬ ምናምን ግብር የሚገብረው። ከዛ ኢትዮጵያ ገነጥላለሁ፣ ኦሮሞ ተጨቁናል፣ ኦሮሞ ተደብድቧል፣ ኦሮሞ ብዙ ችግር መጥቷል እና ገነጥላለሁ ይላል። ባንዲራ እያውለበለበ
በቃ እንትን እንላለን። ገንዘቡ ሲያልቅ ደግሞ ኢትዮጵያ ምርጫ ቦርድ ሳንቲም አልቋል፣ ብር ጨርሳል፣ ማስታወቂያ ጨርሰናል፣ አባል ጨርሰናል። ለምንድን ነው ኢትዮጵያን የኦሮሞ ኢትዮጵያ ገነጥላለሁ? መድኃኒዓለም ይህን ሁላ ላያስችል አይሰጥም። እንዲህ እያልን እና ቲፒኤልኤፍን ከሞተችበት ቀብሮ አምጥቶ እንደገና ማለት አይቻልም፣ ግን መስማማት ይቻላል፣ መነጋገር ይቻላል። ህዝብ ለህዝብ ትግሬና አማራ ምናምን መስማማት ይቻላል፣ ኦሮሞና አማራ መስማማት ይቻላል። የሌባ ሁላ ግን ባይመጣ ሆነ ባይነኝ። ግን የትግሬዎቹ የአክቲቪስቶቹ እነ ማራማዊት እነማ ዘመነ ካሴ ድምፁ ራሱ ትላለች እኮ ቪዲዮ ያላችሁ ላኩልኝ በእናታችሁ። ማርያማዊት የምትናገረው ድምፁ ራሱ ግርማ ሞገሱ ምናምን ስትል ቤተልሔም እንኳን ዘመንን በዚህን ያህል አታከብሩ። እውነት ይቺ ኦሮሞቷ አዝማሪ ቤተልሔም ዳኛቸው መገርሳ አታከብሩ። እንዲህ ማርያማዊት እኮ አንደኛ ሆናለች። እኔ ምን ብያውን ስለ አማራ ፋኖ ልናገር? በእውነት እንደው ሊሰልኩኝ ጀመር። አንተ ጋላ፣ አንተ ቆቱ፣ አንተ ኦሮሞ በአማራ ጉዳይ ያገባል ዋይ አንተ ጠንቋሌ። እነዚህ ቲፒኤልኤፍ ሰዎች ከነሱ ብሶ እኔን ሙልጭ አርገሽ አያገባም፣ አንተ አያገባም፣ ጤፋ አማራ እንደፈለግን የምናደርግ እኛ ነን። ዘመነ ካሴ እስቲ በይ ልኮልኝ ይሆናል ሰዎች። እስቲ የኔ ማር ዘመነ ካሴ ድምፁ ራሱ ግርማ ሞገሱ ትላለች ማርያም፣ ፓስተር ማርያም ናት። ትግሬና ጎንደሬ ናት አሉ። ይገርም። እስቲ ያላችሁ ሰዎች መላክ ትችላላችሁ። እስቲ ማርያማዊትን ብንሰማት ጥሩ ነው ብዬ ነው። ማርያማዊት ፓስተር ማርያማዊት የትግሬ ፓስተር ደግሞ የሚገርም ነው። የትግሬ አሁን የደቡቦቹ ኤክስፐርት ሆኗል አሁን በፓስተርነት። ሃሌሉያ ይላል። ኦሮሞዎቹም ከነሱ እየለመዱ ሃሌሉያ ይላሉ። አማራዎቹም መቼም ብልጦች ናቸው። የአማራዎቹም በጌታ ይላሉ። አሁን ትግሬ እንዴት ነው ፓስተር ሲሆን? ይገርማል። አፈ ይጠቅመዋል ጥሩ ጎይታ ኢየሱስ። አሁን ትግሬ በእውነት በባህሉም ሲያሸበሽብ በኦርቶዶክስም ሲያሸበሽብ እንደዚህ ብሎ ነው በቃ እንደዚህ ያሸበሽባል። በዘፈኑ ደግሞ ክብ ሰርቶ እንደ ለስላሳ ጠርሙስ እንደዚህ ይላል። በቃ ሪትሙ የታወቀ ነው። አሁን ትግሬ ሲሆን ጉራጌና ትግሬ ፓስተር ሆኖ አላውቅም። ብቻ ይሁን እንግዲህ እግዚአብሔር ካመጣው ምን ይደረጋል፣ መቀበል ነው እንትን ማለት አይደለም። እኔ እስቲ ካለ የምትልኩ ካላችሁ ላኩልኝና አየዋለሁ በእውነት እና ስትልኩ እንትን እንለዋለን። ማርያማዊት በጣም ስለ ዘመነ ካሴ ስታወራ ስለገረመኝ ነው። ትናም ራሱ ሲናገር ሰምቼዋለሁ። ወይ ልላክልህ እሱን እንስማና። ችግር ነው እናንተ የማታመጡብኝ ነገር የለም። እስቲ በእውነት እኔማ ምን እናገራለሁ ብዬ እኮ በቃ ተውኩት። በእውነት የምናገረው ሁላ ጠፋኝ። እሱ በጣም ኤክስፐርት ስለሆኑ እኔ የምናገረው ሁላ ጠፋኝ። ይኸው እንዴ ከእንትናን ጠይቁ። አዎ አንድ ነን እኛና እንትና አንድ ነን ምን አባት አመጣለህ ሲል በእውነት በጣም ይሄ ነው።
ኦኬ እስቲ ይህንን እስቲ አቅርብላቸው። አንድ አግኝቻለሁ። ድምፁ መልኩ ምናምን የምትልበት አለ። ሶስተኛውን ሁለተኛውን ተወውና እንትኑን ቆረጥ አድርጋ አዘጋጅልኝ እና በእውነት ጥሩ ነው እንደዚህ መመለሳቸው። በህይወቴ ኢትዮጵያ የምትባል ሀገር ፈርሳ ማየቴ ሲል የነበረ ስታሊን ገብረስላሴ ዛሬ ምሬን ጠይቁት። ምሬ የኔ ጌታ እነ ምሬን ራሱ ይሄ በደቂቃ ውስጥ የሚደርሰው ፓስታ ምንድን ነው ስሙ? ሲጻፉልኝ በደቂቃ ውስጥ የሚደርሰው ፓስታ ድሮ ልጆች የሚበሉት ይሄ ፓስታ የሆነ ቻይና ሀገር የሚሰራ ፓስታ ምንድን ነው? ኢንዶሚን። የአማራ ፋኖ ትግል ኢንዶሚን ነው። አማራ ኢንዶሚን ነው። በ3 ደቂቃ ሁሉ ነገር ያልቃል ብሎ ለነ ብርሃኑ ጁላ ሲያቃጥር የነበረ ሰው ዛሬ ዘመንን ጠይቁት፣ ሄኖኬን ጠይቁት፣ ብሩኬን ጠይቁት፣ ሀብቴን ጠይቁት ምናምን ሲል ሰምቼው እኔማ ምን ልናገር በቃ ብቻዬን ሆንኩኝና ተውኩት። ምኑን እናገረዋል? እስቲ ያሰማልን አንድ ጊዜ ቶሎ በል። ስንጨርሰን ወደ መከላከያ እንሄዳለን። መከላከያዎች በእውነት መልእክት ልከውልኛል። እነሱ የእነሱን ምክር